ማለት ነው ደግሜ ትናንትናው ላሳየው በቃ ደግሜ ላሳየው ትናንትናው ወገኔ ከዚህ በኋላ ወይ አያስፈልግም ወረበል አያስፈልግም ለምን ኢየሱስ በስጋ የተገለጠው አብ ነው ያለው በስጋ የተገለጠው ማን ነው መሲህ ንገኝ በስጋ የተገለጠው ማን ነው በክርስትና የማርያም ልጅ ማን ነው ኢየሱስ በእንትን የግብር ስሙ ማን ነው ወልድ በቃ አብ አይደለም አብ በስጋ ተገለጠ የሚያስተምሩ በተአምር የለም ይሄ ምንፍቅና ነው አሁን ብራዘር አንተ ኦርቶዶክስ አይደለም ይሄን ንግር በመናገርህ ቤተክርስቲያን ያሳያችሁን ድጋሚ ያሳያል ድጋሚ ትናንትና ማሳይቻው ማለት ታሳውሳለህ አይደል ትናንትና ራሱ የቤተክርስቲያን ንግር አሳይ ደግሜ ያሳይ ዛሬ ላሳየው አይደለም አይደል የተናገረችውን በደንብ አድርጎ ይመጣል አሁን ተመከቱ መጽሐፈ ዜና መባል ረሱስ ሊሆን ስለሚችል ድጋሚ ያሳያል ድጋሚ ላሳየው አይ ድጋሚ በደንብ አድርጎ ይው ወገናችን ይሄን ንግር በመናገር አንተ ንግሩ እኮ የሥላሴ ነገር አስቸጋሪ ስለሆነ ይረሱታል ዛሬ እንትን ያሉትን ነገር ይረሱታል ጌታ ሆይ እንደው ከዚህ ጉዳድ ናቸው አይ ወላሂ ከባድ ነው ወረበል ከባድ ነው ከበቃ ውይይቱ አለቀ በቃ ሪከርድ አጋችሁ ልቀውጡ ባካችሁ አብ ተገለጠ የሚል የለ የትኛውም ኦርቶዶክስ የለም ወገናችን ግን ሰበር ዜና በጣም እያዘንኩ ቢሆንም በጣም አዘኘኝ ቢሆን አንብብላችሁ ወገናችን ይሄን ንግሩ በመናገሩ ተመከቱ ቤተክርስቲያን ያለችውን ተመከቱ ስለዚህ እንዲህ ብለን እናዛችኋለን በደም ተመከቱ ተናጋሪ ቤተክርስቲያናት ስለዚህ እንዲህ ብለን እናዛችኋለን ከእንግዲህ ወዲህ ከእኛ ተለዩ እነሆ የሐፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ ሂዱ አጋንንት ይሳቧችሁ ዛሮች ይጫኑባችሁ ይሳቧችሁ እናንተ እባቦች በደም አደም አንተ ነው እሺ እናንተ እባቦች የእልፍኝት ልጆች እናንተ ውሾች የተኩላ ልጆች እናንተ አውሬዎች የጅብ ዘመዶች ናችሁ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ጦጣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ሂዱ ከእኛ ተለዩ ለዘላለሙ አሜን ሃሌሉያ ሰማችሁ አይደለ ስለዚህ ወገናችን ይሄን ነገር በመናገር አንተ አክቹአሊ ግልጽ የሆነ መንፈቅና ነው አብ በስጋ ተገለጠኝ አስተምሮ የለም ደግሜ በፎቶ ራሱ ላሳያችሁና ከዛ ጨርሳለሁ ማለት ነው በቃ አይናችሁ አይደለ እንደዚህ እንዘጋዋለን ያ ጀማ በስጋ የተገለጠው ማን ቆይ መጽሐፉ ሳሱ በመጨረሻ ዘመን ማን ላከ ነው የሚለው መሰረት ማን ላከ ነው የሚለው ባለ አንድ ያለጁን ላከ ከሴት የተወለደ የላከው ማን ነው አባት ነው የላከው አይደለ አባት ልጁን ላከ አብ ወልድን ላከ አይደለ ራሱ አባት መጥቷል እንዴ አውዝ ቢላ ጨርሻለሁ እንዴ ምን ልሰራ አይ በቃ አሁን ከዚህ በኋላ ልጁ ኦርቶዶክስ አይደለም አክቹአሊ ከኦርቶዶክስ ከኛ ይለይ ብላለች ስለዚህ ድጋሚ ንስሐ ግባና ኢንሻአላህ ኃጢአቱን ተናዞ ተጠምቆ ሲመጣ እናወራዋለን ቀጥ ይመሰል ለምን አንድ ሰው መዳን ከፈለገ መጠመቅ አለበት አይደለ ያመነ የተጠመቀ ይላል ስለዚህ ድጋሚ አምነህ ድጋሚ ተመረካ መንግባ ተጠምቀና መዳን ከፈለገ አሁን የድህነት መንገድ ላይ አይደለም ያለው እመን ከዛ ውሃ ውስጥ ገብተና ከዛ እናወራሃለን ቀጥ ይመሲ ማሄ ቀጥሉ ወንድሞቼ እኔ ጥያቄው ልጠይቅ አንተ ግን በጣም ነው የሚሳደቡት ጠይቅ ይሄ ልጅ ገና ጥያቄ ልጠይቅ ነው እያለ ኮሜንት ላይ ጽፎ ነው የገባው ጠይቅ እሺ ግን ከካፊሮች የተያዘ አይደለም አሁን ለምሳሌ አላህን በሚወዳቸው ነገሮች መጠየቅ ይቻላል የፈተው ጥያቄ ምንድነው እንደዛ ነገር ነው ኦኬ ፈትዋ ከሆነ ኢንሻአላህ ወንድሜ የፈትዋ ሰዎች አሉ እሺ ወንድሜ እኛ ንጽጽር ነው እናስተናግደው እሺ እናመሰግናለን ፈትዋ ከሆነ ሻሁሱ ወንድሙ ተከታታይ ታውቀዋለህ ወንድሙ እሱ ብለህ ሸሸግና ኡስታዙ ጋር ይጠይቅ ኢንሻአላህ ቀጥሉ አክቹአሊ ያ ጀማ የሚያውቅ ሰው ቢሆን እኮ በሰን ሰዓት ማስተማር ይቻላል ልጁን ካወቃቸው ትናንትና ጀምሮ ሲዋየ ነበር ትናንትና ተመሪ ይመጣሉ በስልወጣ ነው እሺ ያው በዚህ መንገድ በመጣበት አስተላልፈን ነው ቀጥሉ ማሂሮ ኦኬ እስከነ ማሂሮ እስከሚናገሩ ትንሽ ሐሳብ ላስቀምጥ ችግሩ አሁን የሥላሴ ዶክትሪን ከመነኮሳቱና ከቀሳውስቱ እሳቦት የተገኘ ስለሆነ ዛሬ ተነግሮ ነገ ተረሰዋለ ታውቃለህ ጀስት እንትን አቋም ነገር የለውም አለ አይደለ እንግዲህ የሆነ ቀጥ ያለ ነገር ተነግሮ መጽሐፍ ቅዱሳዊ ሐዋርያዊ ነብያዊ ያስተምሮ ተነግሮ ልትረሳው አትችል ችግሩ ምንድነው የሰው ሐሳብ ስለሆነ የሰው ሐሳብም የአንድ ሰው ሐሳብ ብቻም ሳይሆን የተለያዩ ሰዎች ሐሳብ ነው
ሰዎች ተጣልተው አንዱ አንዱን ሲቃወም የተመሰረተ ነው እርስ በርስ መጀመሪያ ላይ ተስማሙ አሚን ብለው በኋላ ደግሞ ተጣልተው እኔ እኮ አሁን ለምሳሌ አሁን ንስጥሮስ የሚለው ነገር ሊገባኝ አይችልም እኮ አሁን ንስጥሮስ እንዲህ አለ ሊዮን እንዲህ አለ ዲዮስቆሮስ እንዲህ አለ እነዚህ በሙሉ የሃይማኖት አባቶች ናቸው ያ ጀማዓ ኦኬ የሃይማኖት አባቶቹ እርስ በርስ አንዱን እንትን ሲሉ ያመጡት ሐሳብ ስለሆነ ዛሬ ተነግሯቸው ነገ ይረሱታል ለዛ ነው በጣም አስቸጋሪ ነገር ነው እነሱም አይፈረድባቸውም እኮ ግን ችግሩ ምንድነው ስለ ሃይማኖት ሲወራ ሽንፈት ይመስላችኋል እና የልክ ነው የሚከራከሩት እንጂ ይሄ ነገር መጽሐፍ ቅዱስ ላይ ከሌለ ከመነኮሳቱ ፍልስፍና የመጣ ከሆነ ይሄ መሆን የለበትም ብሎ ቀጥታ ማቆም ነበር ከነሱ የሚጠበቀው ያኒ ልክ ይሄ የአምሮ ባለቤቶች የሚባሉ ህዝቦች ቢሆኑ ቀጥታ ከት ብሎ ነበር የሚያቆሙት ይሄ ከሐዋርያት አልተገኘም ስለዚህ አባቶች ተሳስተዋል እነዛ በጥንት ዘመን በአራተኛው ክፍለ ዘመን መጀመሪያ ላይ ያሉት የቤተ ክርስቲያን ቸርች ፋዘርስ ተሳስተዋል እንደዛ መሆን የለበትም ነበር ብለው ወደ ሐዋርያት መመለስ ሲገባቸው ላ አይሆንም የኛም ሃይማኖት ትክክል ነው እንዴ ነው ትክክል የሚሆነው እነ ሊቁ ያሬድ ያቋቋሙት ሃይማኖት ሁሉ ትክክል ነው እነ ቅዱስ ቄርሎስ ያቋቋሙት ሁሉ ትክክል ነው ለምሳሌ ቅዱስ ቄርሎስ ነው ማርያም የእግዚአብሔር እናት ናት ያለው ልብ በሉ የእግዚአብሔር እናት ያለው ቅዱስ ቄርሎስ ነው በ431 ላይ ማለት ነው እና አላህ ይምራቸው ነው የምንለው ቀጥሎ ወንድሞች ልጁን ተመልሶ መጥቷል ሶሮሙማ ጀዛኪላህ ሲሩማ አይ ቲንክ ይበቃል መሰለኛ መሲ ጀዛኪላህ ምን አድርግ መሰለህ ማሂሮ ጥያቄ ያለው ካለ ይግባ ያው አንድ ፓስታ የተናገረው ነገር ላሰማችሁ ነበር አጣሁኝ ሰምተው ከሆነ ስላሴ ፓስታው ራሱ ምንድነው ስላሴ እሱ ቪዲዮ አለ እንትና ማሂር ምን እሱ ቪዲዮ አለ ዋናው ፓስተር ስለ ስላሴ ቢገባኝም ተምሬ ስወጣ ግን እረሳዋለሁኝ የሚለው ገብቶኛል እኔ እኮ ይገባኛል ሳስረዳው ግን እረሳዋለሁ ያለው ማለት ነው አውጣላ እሱ ቪዲዮ አለና ስላሴ አስተምሮ አክቹአሊ ግራ ያጋባል ትናንትና ልጁ ብዙ ነገር ስለ ስላሴ አስተምረ ነው ኢየሱስና አብ የራሳቸው አካል እንደሆነ በደምብ አይተን ነበር ያው ግን ይረሳል ስላሴ አወዛጋቢ ነገር ነው ማሂር ግን ካስታውስ ሐሳቡን ረሳሁት ያነሳሁት ፖይንት ነበር ሰምተው ከሆነ ጥያቄ ምንድነው አብ ለብቻው አስብም የሚል ሐሳብ አይደለም ካስታውስክ እሱን ያነሳሁበት ምክንያት ልናገረው ተቀጥላለሁ ወንድሜ ያጀማ መሰላችሁ እሱን ያነሳሁበት በክርስትና ሶስት አካላት አሉ እነሱና ማን ናቸው አብ ወልድ መንፈስ ቅዱስ ናቸው ግን አብ የተባለው አካል ለብቻው ማሰብ አይችልም አሁን ማሂር አንተ ታስባለህ አይደል ማሂር እኔ እንደማውቀው ታስባለህ እና አስቡ አሁን አምላክ ለማሰብ ሌላ አካል ያስፈልጋል ሲባል ኢዛት ራይት ትክክለኛችሁ ታስባላችሁ ወንድሞቼ አሁን ማሂር ለማሰብ ኮምፒውተር ያስፈልጋል ቢባል ተገቢ ነው እኔ አይመስለኝም ግን በመጽሐፍ ቅዱስ መሰረት ያ ጀማዓ ያነሳው ጥያቄ ይሄ ነበር አብ የተባለው አካል ወይም ደግሞ አብ ወይም ወልድ ለብቻቸው ማሰብ አይችሉም ይሄኛው አካል ለብቻው ማሰብ አይችልም ቃል በቃል ማስረጃ አለኝ እሺ ያ ማስረጃ ለቀውና ከዚህ ትቀጥላላችሁ መጽሐፉን ይወት ሰይፈ ስላሴ ነው የቤተ ክርስቲያን መጽሐፍ ነው ስለ ስላሴ ያስተማረችበት እንደዚህ ይላል አብ ቃል በቃል ይወት እሺ ቃል በቃል ይወት ባለ ቢጫውን ይወት ቃል በቃል አብ አለ ኦኬ ሞባይል ጨለመብኝ ሰው አንዴ በጣም ይቅርታ እሺ አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም አራት ነጥብ ወልድ ያለ መንፈስ ቅዱስና ያለ አብ ለብቻው አያስብም አጋጫው ስለዚህ ግዴታ ይሄ አምላክ ማሰብ ከፈለገ ሁለቱ ያስፈልጉታል ይሄኛው አምላክ ማሰብ ከፈለገ ሁለቱ ያስፈልጉታል ምን አይነት አምላክ ነው ጥያቄ እንደዚህ አይነት አምላክ ምን አይነት አምላክ ነው ጥያቄያችን ያ መጽሐፍ ቅዱስ ላይ እንደሌለ ቅድም ተወያይታችሁበት እሱ ላይ ላወራችሁ አልፈለኩም መጽሐፍ ቅዱስ ላይ የለም ስላሴ ከዛ እስከላይ ድረስ ምንም የሚገልጽ ሐሳብ የለውምና እንግዲህ ሙስሊም ወንድሞቼ ክርስቲያን ወገኖቻችን የምታመኩት አምላክ ያወቃችሁ አስቡት ብቻው ማሰብ የማይችል አካል እንዴት ብሎ አምላክ ይባላል የማያስብ አካል እኔ አምላክ ልለው አልችልም ለማሰብ በስጀም አላህ ፈላጊ ነው እንዴ ማሂር አንዴ ማሂር አላህ ፈላጊ ነው ከፍጥሮች ከማንም ፈላጊ አይደለም አላህ ከማንም ፈላጊ አይደለም ግን በክርስትና አምላክ ለማሰብ ፍላጎት አለ ያስፈልጋል ማን ያስፈልጋል እንትኖች ያስፈልጉታል ባልንጀሮች ወይም ደግሞ አጋሮች ያስፈልጉታል እና ተገቢ አይደለም ነው ባልንጀራ የሚለው ቃል ከፈለጋችሁ ማስረጃ አለ እሺ ባልንጀራ የሚለው ቃል በቤተ ክርስቲያን ለእግዚአብሔር ይውላል እግዚአብሔር ባልንጀሮች አሉት በክርስትና ማስረጃ ከፈለጋችሁ ሰይፈ ስላሴ አለ ቀጥሉ ጀዛኩሙላህ ባይዘው እንደዛ ከሆነ ከኛ ማይሻልበት ፓርት አለ ማለት ነው አይደል ጀስት ለሞክ ለማድረግ ሳይሆን ግን ቴክኒካሊ ካሰብከው እኛ ለምሳሌ ለማሰብ ምንም ነገር ያስፈልገናል
አምላክ ደግሞ ለማሰብ ግዴታ ሌላ አካል አንዱ አካል ለማሰብ ሌላ አካል ያስፈልጓል ከተባለ እኛ ደግሞ በሰውነት ውስጥ ያለን ለምሳሌ ብዙ አካላት ነን 2 ቢሊዮን ምናምን አካላት ነን እኔ ለማሰብ ኢምራን አያስፈልገኝም አምላክ ለማሰብ ሌላ አምላክ ካስፈልገው አይ ቲንክ እኛ ምንሻልበት ጎን አለ ማለት ነው አይደል እንደዛ ነው ኢምራን ሊትራሊ እንደዛ ማለት ነው እኔ ማሳስብ እኮ ለማሰብ ሌላ አካል ያስፈልገኝም ብቻዬን አስባለሁ ለማሰብ ማሂር አያስፈልገኝም ለማሰብ እናት አያስፈልገኝም ለማሰብ አባት ያስፈልጋል ለብቻ ያስባለሁ ግን በክርስትና ልጅ ወልድ ኢየሱስ ለማሰብ አባት ያስፈልገዋል ሰማችሁኝ በክርስትና አብ ወይም ደግሞ አባት የኢየሱስ አባት ለማሰብ ምን ያስፈልግ ልጅ ያስፈልገዋል ስለዚህ ከኔ እንዴት ነው የሚሻለው እኔ ብቻዬን አስባለሁ እኔ ካላባቴ አስባለሁ እኔ ካላባቴ ማሰብም መናገርም እችላለሁ ግን በክርስትና እግዚአብሔር ካላባቱ ማሰብ አይችልም ኢየሱስ በክርስትና እግዚአብሔር ነው አባት ደግሞ አለው ለብቻው ማሰብ አይችልም እና ይሄ ትክክል ተገቢ አይደለም ቀጥል ማሂር ጥያቄ ያለው ካለ መግባት ይችላል ያሳዝነኝ አይ ቲንክ ፌት ወይም ደግሞ ፋቲ ኮለታ ነው ጥያቄ ያለሽ መሰለኝ ወይም አለክ السلام عليكم ወአለይኩም ሰላም ወራህመቱላህ መጽሐፍ ቅዱስ ተነበረ ጥያቄ ይሰማል ኦኬ ታዲሽ ይሰማል ዓለምን ላድን እንጂ ለእንትን ልፈርድ ነው አልመጣም ዓለምን ላድን እንጂ አልመጣም የሚለው ለዓለም እንደተላከ ያሳያል ኦኬ ዓለም የሚለው ቃል ነው ኦኬ እሺ መጀመሪያ ዓለም የሚለው ቃል በመጽሐፍ ቅዱስ በብዙ መንገድ መጥቷል ዓለም የሚለው ቃል እስራኤልን ብቻ ተክቶ ይመጣል የዮሐንስ ወንጌል ላይ ምሳሌ ወደ ዓለም መጣ ዓለም ጋር አልተቀበለውም ማለት ኢየሱስ ወደ ማን የመጣው ፈቲ ወደ እስራኤል መጽሐፍ ቅዱስም ወደ ዓለም መጣ አለ ኢየሱስ መጥቶም እንግዲህ ወደ ኢትዮጵያ መጥቶ ሰብኳል ኢየሱስ ኢትዮጵያ ሰበከ ኢየሱስ ሰበከው እዛ እስራኤል ነው ጋያተሽ ከሆነ ዓለም ነው ያለውና ዓለም የሚለው ቃል በመጽሐፍ ቅዱስ እስራኤልን ብቻ ሊገልጽ ይችላል ማስረጃ ልስጥሽ አንድ የዮሐንስ ወንጌል ቁጥሩ አለ ማሂር የዮሐንስ ወንጌል ምዕራፍ 11 ጀዛከላ እንደዛ ሳይሆን ግልክ ፈቶሽ ላይሆንም ሊችል ይችላል መጀመሪያ አካባቢ እንደሆነ አስታውሳለሁ ሌላም ክፍል ስላለ ችግር የለውም አይ እሺ እሺ ቁጥር 10 ላይ በቃ ያጂው እሺ ኦኬ ላምብልሽ እንደዚህ ይላል በዓለም ነበረ ዓለሙም በእርሱ ሆነ ዓለሙም አላወቀውም ማለት ዓለም እያለ ይገለጸ ያለው እስራኤልን ነው ማሂር ጨምርላት በዚህ ወይ ነው ስለ ሐዋርያቱም ሲናገር ተመሳሳይ ነገር ያስቀምጣል ሐዋርያት ዓለም ቢጣላችሁ እያለ ይነግራቸዋል ለምሳሌ ስንት ጥቅስ ላውጣልሽና አይ ቲንክ ይበቃል እሺ ምሳሌ ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ እርስ በእርሳችሁ ከቁጥር 17 ጀምሮ እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ ይላል ዓለም እኔን ጠላኝ ይላል ግን ደግሞ ኢየሱስን እስከነመፈጠሩ ማያውቁት ነበሩ ብዙ ዓለም ጠላኝ ሲል ጀስት የእስራኤል ህዝብ ወይም ደግሞ እዛ ጋር እሱ የሚያውቁት ናቸው ሊጠሉት የሚችሉት ማያውቁት ዓለም አይባሉምና ዓለም የሚባለው ነገር በአንጻራዊነት ይመጣል ለማለት ዓለም የሚለው እሺ ለምሳሌ አማርኛ ላይ ብቻ ነው ያለው ሌላም ቦታ ሌላ እንግሊዝኛም ላይ ግሪኩም ላይ ምናምን ይኖራል ዓለም የሚለው ቃል ወርልድ እያለ ያስቀምጧል ለዓለም ተልኳል ብሎ ብዙ ጊዜ ስለሚያነሱት ብዬ የተላከው ግን ለእስራኤል ህዝብ እንደሆነ ይናገራል አይደል ከጠፉ ከእስራኤል በጎች የመጣው ለእስራኤል በጎች እሱን ስናሳይ ነው ዓለምን ላድን የመጣው ምናምን የሚለው ስለሚያቀርቡ ያ ዓለም የሚለው አሁን እንዳልኩሽ ነው ለምሳሌ እግዚአብሔር የዓለምን ነገስታት በሙሉ አሳየው ይላል አይደል ማቴዎስ ወንጌል ምዕራፍ 4 ላይ ግን ደግሞ ኢትስ ኢምፖሲብል የዓለምን ነገስታት በሙሉ መመልከት ያ ማለት የተመለከተው የሆነ ስፔሲፊክ የሆነ ነገስታትን ነው ማለት ነው ስለዚህ ዓለም የሚለው ነገር አጽናፈ ዓለሙን ወይም ደግሞ አጽናፈ ዓለም ሳይሆን እርዝን እንዳጠቃላይ ይሄን ዓለም የሚወክል አይደለም ወይም ደግሞ ማይወክልባቸው ቦታዎች አሉ ያንን ደግሞ የምናውቀው ኢየሱስ የተላከበት የሆነ ስፔሲፊክ ግሩፕ እንደሆነ ከተነገረን በኋላ
ለሆነ ስፔሲፊክ ለሆነ ግሩፕ እንደተላከ ከተነገረን በኋላ ከዛ ደግሞ መልሶ ለዓለም ተላከ ብለን አያስኬድም። ያ ስፔሲፊክ ግሩፕ ነው ዓለም እየተባለ የተገለጸው ብለን መረዳት እንችላለን። ኦኬ ተጨማሪ ኢየሱስ ለዓለም ነው የመጣው ይላሉ። ያው የታወቀ ነው ክርስቲያኖች። ነገር ግን ለዓለም አይደለም የመጣው። ኢየሱስ አይሁድ ነው። አይሁዶች አሁንም ድረስ አሉ። አይሁድነት በዘር በአባት የሚገኝ እንጂ በስብከት የሚገኝ አይደለም። እንግዲህ ክርስቲያኖች እንደሚሉት ኢየሱስ ለዓለም ቢላክ ኖሮ አጠገቡ ያለውን ጲላጦስን ይሰብከው ነበር። ለጲላጦስ አንዳች ስብከት አላቀረበለትም። ነቢያችን ለዓለም ተልኬያለሁ ነው ያሉት አይደለም? ሰሒህ አልቡኻሪ ላይ ሐዲስ ላይ ወይም ቁርአን ላይ አምላካችን አላህ ሱብሃነሁ ወተዓላ ለዓለም እዝነትን የላኩህ እንዳላቸው በዛን ጊዜ ዓለምን ለሚያስተዳድሩ ነገስታት ደብዳቤ ጽፈዋል። አስለም ተስለም ብለው ህዝቦችህን ይዘህ ሰላም ብለው ዓለምን ለሚያስተዳድሩ ነገስታት ደብዳቤ ጽፈዋል። ኢየሱስ እዛ በቅኝ ግዛት የያዘውን ጲላጦስን ራሱ አንድ ቀን ወንጌል ሰብኮት አያውቅም። ኢየሱስ ለጲላጦስ ለአረማውያኖቹ ግብር እየከፈለ ነው የኖረው። ነገር ግን ሄዶ ኑ ወንጌልን ስሙ አላላቸው። ስለዚህ ለዓለም ክርስቲያኖች እንደሚሉት ለዓለም ቢላክ ኖሮ ኢየሱስ ጲላጦስን ይሰብከው ነበር። ዓለም የተባለው 12ቱ ነገደ እስራኤል ያሉበት ነው። ኢየሱስ ክርስቶስ ሐዋርያቶቹን ምንድነው ያላቸው? ከእስራኤል ቤት ለጠፉት በጎች ሂዱ አለ። ወደ ሌላ ከተማ እንዳትሄዱ አለ። ኦኬ በዳግም ምጽአት ራሱ 12ቱን ሐዋርያቶች ስመጣ ነው ያለው። ኢየሱስ ሲመለስ ምንድነው ያለው? በ12ቱ ነገደ እስራኤል ላይ ትፈርዳላችሁ አላቸው። እና በዓለም ላይ በአሜሪካ ላይ ምን ላይ ትፈርድ? እኔ ሉረድና ረቂቅን አስገቡት። ረቂቅ መግባት ይፈልጋል እና መናገር ይፈልጋል። ሆኖ ቦታ አለ አትሮጭ። እሺ ቦታ አለ። ቀጥሉ። ኦኬ ሐሳቤ ልጨርስ አንድ ጊዜ እና በ12ቱ ነገደ እስራኤል ላይ ትፈርዳላችሁ ነው ያላቸው። ኢቭን ኢየሱስ አንዲት ከነዓናዊ ሴት መታኮል ልጅን ፈውስ ስትለው አይቻልም ነው ያላት። ሐዋርያቶቹ ራሱ እየለመኑት ሁሉ ነበር። ልጅ ተወረደች። ደግሞ ለምሳሌ አሁን እኛ በአማርኛ ቋንቋ ቤተሰቦቻችን የሆነ ጥፋት ከጠፋ ወይም የሆነ ጥሩ ነገር ከተሰራ አንድ ሰፈር ላይ ሆነ አገሪ ስማው አገሪ ወቀው ይላሉ። አገሪ ስማው አገሪ ወቀው ሲባል ኢትዮጵያ በሙሉ አወቀችው ማለት ነው አይደለም። ኢትዮጵያ በሙሉ አየ ማለት ነው አይደለም። አገር የሚለው የሆነ አካባቢ ኦኬ። ዓለም የሚለው የሆነ አካባቢ ፎከስ ያደረገ ነው። እስል ደግሞ አይሁዶች አሁንም አሉ። ለአይሁዶቹ ነው የአይሁዶቹን ዓለም ብቻ ነው እንትን የተባለው ዓለም የተባለው እንጂ አጠቃላይ ዓለምን አይደለም። አጠቃላይ ዓለምን ቢሆን አረማውያኖች እዛና ጲላጦስ አልነበሩም እንዴ? ኢየሱስ መቼ ሰበካቸው? ይሄን ይመስላል። ቀጥሉ አለው ያለች ነው። ጨርሻለሁ። ከናይስ ኢምራን እነ ኢትዮጵያኖች ግን እንዴት የራሳችሁን ታሪክ ትክዳላችሁ? ነጃሺን ንጉስ ነጋሽን ትረሳላችሁ? ቢላልን ትረሳላችሁ? የመጀመሪያው እኮ አገር እኮ ከለላ የሰጠችው ሙስሊሞች ፕሮብሌም ሲገጥማቸው ቋራይሾች ሲያስቸግሩ እኮ ቅዱስ ገብርኤል እኮ ራሱ እኮ ነው ሀበሻ ምድር ሂዱ አመዛዛኝ ንጉስ አለ። አረባካችሁ ኢትዮጵያውያን ንቁ፣ አስቡ። የራሳችሁን ታሪክ ወደ ጎን እያረሳችሁ ለምንድን ነው ጠጥጠጥ ብላችሁ ግሪክ ጋር አይሁድ ጋር የምትዘሉት? ንጉስ ነጋሽን አስታውሱ። ወደ ትግራይ ዞር በሉ። ነጃሺ መስጊድን አስቡ። ቢላል አልሐበሺ አንብቡ። ጨርሻለሁ። አዝናለሁ በጣም ወዲ ባረከላ ፊኪ ፈቲ አለሽ። ተጨማሪ አንድ የረሳሁት አለ። ሐዋርያ ሥራ 5:31 ላይ ሐዋርያ ሥራ 5:31 ላይ ምን ይላል መሰለሽ? እንደዚህ ይላል ምንድነው? የታላ 5:31 እርሱ ለእስራኤል ንስሐንና የኃጢአትን ስርየት ይዞ ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገላል። ምን ይላል? ለእስራኤል ንስሐ ነው የሚለው። ኢየሱስ የመጣው ምንድነው? ለእስራኤል ንስሐ ነው እንጂ ለዓለም ይሄ ቅብጥርሱ የሚባለው ነገር ተቀባይነት የለውም። ሐዋርያ 5:31 ጀዛኪላህ መሲ እንዲሁም እህቴ በተለይም ጀዛኩሙላህ ኸይረል ጀዛ። አብሶ በተለይም የተናገርሽው ነገር በጣም ወሳኝ ነው። ኢትዮጵያውያን ማንበብ አለባቸው። ክርስቲያን ወገኖቻችን ሙስሊም ብትሆኑ በቻላችሁት ማንበብ አለባቸው። ጀዛኪላህ
ያው ነብዩ ሰለላሁ ዐለይሂ ወሰለም ችግር በበዛባቸው ጊዜ ምንድነው ኢذهبوا الى الارض الحبشه او كما قال فان فيها ملكا لا يظلم احد ወደ ሐበሻ ምድር ሄዱ እዛ ውስጥ ምን አለ ሰዎችን የማይበድል ፍትሃዊ ንጉስ አለ ብለዋልና ታሪካቸውን አስተውሰን ያቸው ጀዛኪላ ኪሚጽዮን ሰላም እንዴት ናችሁ? ሰላም ወገናችን ያስገባው እኮ ነኝ እንዴት ነው መጀመሪያ ሰላም አለ ስለ ስላሴ እየተወራ ነውና ትዝ አለኝ ባለፈው አወራንበት ያው አንተ አይሁድ ነህ አይደለ አሁንም ባይሁድ ላይ ያለው አላህ ወደ ብርሃን ያምጣ ስማኝም አሁን በአዶናይ ማለት ነው በእናንተ አዶናይን አንድ ሰው መጥቶ አዶናይ እናት አለው ካላችሁ ምን ታደርጉታላችሁ? በጣም ጽያፍ ነው የሚሆነው ማለት ምን እንዴት አድርገን እንደምገልጽ አላውቅም ጽያፍ ነው በጣም ቃሉ ራሱ መናገር አይቻልም እንደዚህ እሺ ማሂር አለ አንድ ሰው መጥቶ አላህ ለቃሉ በጣም ይቅርታ በጣም አይባልም ራሱ በቃ ለአላህ እንተውና ነብዩ ሰለላሁ ዐለይሂ ወሰለም አረ በነብዩ ይከብዳል ያ አላህ እሺ ምን ላድርገው በቃ እሺ ወይም ፈጣሪ እናት አለው ምን ትላለህ ይቅርታ በጣም ምን ትላለህ ይከባድ ስድብ ነው አዎ ያው ክርስቲያኖች ችግር እንደው እኛን የተውን ችግር የለውም በቃ ቁርአን ስለምንከተል እንተውና ክርስቲያኖች እንደምናውቀው የአይሁዶችን አምላክ ነው የምናመልከው ይላሉ መጀመሪያ ኢየሱስ ራሱ የአይሁድ ነው ወንድማቸው አይሁዳዊ ነው መስሚናችን ይወክቲ ማለት ዝም ስትሉ ተቋርጬ ነው ወይስ ተቋርጣችሁ ልል ነበረ ኪምሲዮን ግን አያስወግርም አዶናይ ነው ማን ነው የሚባለው ፈጣሪያቸው እናት አለው ቢባል በአይሁድ አያስወግርም ያስገድላል እንጂ ያስገድላል ምክንያቱም ምን መሰላችሁ ይሄ ስላሴ የሚለው ራሱ አጠቃላይ ያው ህዝቡ የነቢያት ፋብሪካ ሲመስል በጣም ብዙ ነቢያቶች ነበሩ አንድ ነብይ እንኳን ይሄን መሰረታዊ የሆነ አስተምሮትን አንድ ከዛው ነብይ እንዴት አነሰውም ነው ኪሚጽዮን ቆይ ያለ ቆይ አንዴ ስለዚህ በእናንተ አንድ ሰው መጥቶ አዶናይ እናት አለው ትገሉታላችሁ አይደለ ይገደላል በህጉ መሰረት አሁን እያልዋለን በህጉ መሰረት ይገደላል ቤተ መቅደስና የሃይማኖቱ ህግ ስርዓት በዛን ሰዓት ያስገድላል ማሻአላ እሺ እንደዛ ከሆነ ያው ክርስቲያኖች የእናንተ መጽሐፍ ነው ሰሩት አይደል ያው አምላካችን የነሱ አምላክ ነው ይላሉ መጽሐፉም የእናንተ ነው ሪክማ የእናንተ ነው የሚለውን አሁን ያሰው ወስደዋል አሁን ይሄን ላሳይና አስተምብልኝ ምን አሉ መሰለ ክርስቲያኖች መጥተው ምን አሉ መጽሐፋቸው ላይ ይሄ መጽሐፍ ይኸው ትደነግጣለህ ባለፈው አሳይቻለሁ መሰለኝ ይሄ መጽሐፍ ይታያል መጽሐፍ አርጋን ነው ምን አሉ መሰለ መጥተው እዚህ ጋር ድንግል ሆይ ማርያም ማለት ነው ማርያም ሆይ አሉ የአሸናፊ የእግዚአብሔር እናት ድንግል ሆይ የአዶናይ እግዚአብሔር እናት ድንግል ሆይ የእስራኤል አምላክ እግዚአብሔር እናት ይላል አንተ እስራኤላዊ ነህ አይደለም እዚህ ጋር የእስራኤል አምላክ እናት አለው ይላል እናት ድንግል ማርያም ይላል ምን ትላለህ እኔ አሁን ይሄንን አስበዋል እንዴው ዝም ብለ የሳያስ ነብዩ በራሱ ይሃው ምንድነው የሚለው ጥፋትና ሰገራ የሆነ አስተምሮ ነው ይሄ ራሱ በጣም አስቀያሚ የሆነ እንዴት በቃ ለሚዲያ ራሱ ማይመጥን ስለሆነ ነው በጣም እንትን ነው በጣም ፈጣሪ ለሚዲያ ብዙ መናገር ይቻላል ግን ሚዲያው እንትን አይልም ጽያፍ ነው ራሱ ጽያፍ የሆነ ቃል ያ ጀማ ይሄን ያመጣበት ለምን መሰላችሁ ክርስቲያኖች ምን አሉ እግዚአብሔር የእስራኤል አምላክ ነው ይላሉና ያው አይሁዶችም በዛ ያምናሉ ግን መጥተው ምን አሉ የእስራኤሎች አምላክ እናት አለው አሉ የነሱን አምላክ ወስደው ምን አሉ እናት አለው አሉና በክርስትና አሁን እንዳላችሁ ነብዩ ኢሳያስ ነቢያት ኤርሚያስ ቢሰሙ ወላታ ማርያም ራሱ ቢሰማ ዝም አትላችሁ አስባችሁታል ማርያምን የእግዚአብሔር እናት የሰማያት ፈጣሪ እናት ነው ያሏት ቢላህ አለይኩም ማሂር መሰረት ምን ትላላችሁ ቤተልሔም ምን ትላላችሁ በደንብ አስረግጣችሁ ንገሩልኝ ህዝብን ሰላም አለይኩም እንዳይዘጋቡ ወአለይኩም እኔም እያወራሁ ነው የት ነህ ከሌላ ሰው ጋር እያወራሁ ነው እኔም ሌላ ስራ ላይ ነኝ አይ አታኮ አልተመቸኝ ከተመቸኝ ይችላል ተመለስና የሆነ ፕሮግራም ላይ እንይዛለን እሺ አንድ ሹባ ያለባት ልጅ አለች ከሷ ጋር እያወራሁ ነው ቀጥሎ እሺ አይ ማሻአላ አይ ሀቢቢ እሺ መሰረት በዚህ ጊዜም ደግሞ ሹባሃት የሚጥልበት ሰው አለ ለሐውላ ወላ ቁወተ ኢላ ቢላህ ስንት አይነት ሰው ነው ያለው እኔ የምለው ምንድን ነበር ይቅርታ ትንሽ ዞር ብዬ ነበር ምንድን ነበር ኢምራን ምን መሰለሽ የአይሁዶች አምላክ አይደል አዶናይ
ከዛ በኋላ ክርስቲያኖች መተው የአይሁዶችን አምላክ ወሰዱና ምን አሉ? እናት አለው አሉ። ድንግል ሆይ የአሸናፊ የአዶናይ እናት ብሎ ተናገሩ። ድንግልን የእግዚአብሔር የአዶናይ እናት አሉና ኪሚጽዮን አይሁዳዊ ነውና ቢሰማ ምን ይላል ብዬ እኮ ነው። አስዩ መሰረት አንድ ሰው መጥቶ አሁን አንቺ ሙስሊም ነሽ አይደለ? መሰረት እንደማለት አሁን ያንቺን አላህ ወስዶ ማለት ነው አዲስ እምነት መስርቶ ከዛው ያንቺን አምላክ ደግሞ እናት አለው ሲምን ታይዋለሽ። ቁርአንን ወስዶ ቁርአንን ከወሰደ በኋላ መጽሐፍ ድርጅት መሰረተ ክርስትና በድርጅት መስርቶ ከዛ አላህ ብሎ ቢናገር ዝም ትይዋለሽ? ምን ዝም እላለሁ? እንግዲህ የቻልኩትን አደርጋለሁ እንጂ ታዲያ እስራኤል ህፃናቶችን ከምትገድል እነዚህን ሰዎች ጦርነት ብትከፍትባቸው አይሻላትም? አዶናይ እናት አለው እያሉ ህፃናትን ከምትገድል ነው የሚለው። በኦሪት ህግ መሰረት የእግዚአብሔር የሰደበ ይገደል ነው የሚለው። አሁን አይሁዶች ባገኛቸው በድሮ ጊዜ ይገሏቸው ነበረ። አይሁዶች ባገኛቸው ይገደል ህግ ነው። አምላክን የሰደበ ይገደላል። አምላክን ሰደበው ማንንም አይቆይምና ክርስቲያኖች የአይሁዶችን አምላክ ወስደው እናቱ ማለምናት አሉ ነው እና ይከብዳል። ቀጥይ መጫወቻ ያደረጉት። ስለዚህ ለአምላካችሁ መበቀል አለባችሁ። ኪምጽዮን ህፃናትን ከምትገድሉ እንግዲህ አፈሙዛችሁን አዙሩና ወደ አሜሪካ ወደ ኢትዮጵያ እግዚአብሔር አዶናይ የእስራኤል አምላክ እናት የለውም እናንተ በእግዚአብሔር ላይ እግዚአብሔርን ክብር ነክታችኋል ብላችሁ መሰረት እኔ የሃይማኖት ንስስር ብዬ ነው እንጂ እንትን ልጠይቅ ነው እንጂ እንደዚህ ከሆነ እኔ አለመግባት ይችላል። እንደዚህ ፖለቲካ ከሆነ የፖለቲካ ቤት አለ። ፖለቲካ ያልካትሽሽ ፖለቲካ አይደለም፣ ይሄ ሃይማኖት ነው እንዴ? አንተ ምን እያልከን እንዴ? እንት የፕሮቴስታንት ፓስተሮች የሚሉትን አትሰማም እንዴ? ይሄ ጦርነቱን እኮ እየቀደሱ እኮ ነው ሲጸልዩ ነው የሚሉት። እኔ አገባኝም። እኔ አንድ ሰው እንዲሞት ማለት ነው። ፎሎ ላድርግ አንድ ፓስተር ዛሬ ስለ አርማጌዶን ያለውን ቆይ ላሳይ። እኔ አገባኝ። እኔ ይኸውልሽ አሁንም አዳምጪ መሰረት። እኔ ሰው እንዲሞት አልፈልግም። ሲጀመር ማንኛውም ሰው እንዲሞት አልፈልግም። ፈጣሪ የፈጠረው ህዝብ ማንኛውም ሰው እንዲሞት አልፈልግም። ዲሚጽዮን እኔ እኮ አንተ ትፈልጋለህ አላልኩም እኮ አንተም ማሰብ ጋር ስታወሪ ከሌላ ሰዎች ጋር ያለውን ነገር ወደ እኔ እንዳትጭኙ ብዬሽ ነው። እኔ ሰላም ላጫንኩም አንተ እስራኤል ሲባል አንተ አይመም ያኔ እስራኤል ሲባል አይመም በፍልስጤም ቢባል ይሞቱ ቢባል አንድ ሰው እንደዛ ልልሻለሁ። ምንድነው ጠላት ኦኬ እሺ በቃ እሺ ጠላት ላስማማችሁ እሺ እሺ አንዴ ሜታጉት ላስማማችሁ መሰረት እያለች ያለችው ምንድነው? እስራኤላውያን ሙስሊሞችን ፍልስጤሞችን እየገደለች ነው ያለችው። በጣም ብዙ ሰዎች እየሞቱ ህፃናት እየተገደሉ ያሉትና ያለች ነው ያለችው። እውነቷን ነው መሰረት። አንተ ግን ደግሞ እንደምናቀህ እንደዚህ ነገር አትገባምና በቃ ያልተገባችሁ መሰረት እየተናገረች ሐቁ ነው። ሐቁ ምንድነው? እነዚህ እስራኤል የምትባል ሀገር ሙስሊሞችን እየገደለች ትክክል ነው። ግን አንተ ደግሞ ፖለቲካው ስለማገባ በቃ ተተማርሽ አንገባ። አንተ ደግሞ እንደዚህ እንደማደግፍ እናውቃለን። እሺ ይሄ ለማጋት ያክል አሁን አንተ የተናገረው ፖለቲካ ነው። በነገራችን ላይ እኔ እዚህ ውስጥ መግባት አልችልም። አንተ ማዳራኩ ለዛኩ ኦኬ ይሄ ነገር ከሃይማኖት ጋር ሲገናኝ በጣም ከባድ ስለሚሆን ነው። እኔ ፖለቲካ ውስጥም ገብቼ ከአክቲቪስቶች ጋርም አላወራም። አይ ቶፒኩን እንዳንቀይረው ግን ብቻ ይሄ ያለው እኔ የተነገረው ነገር ብቻ ጥሩ መሰረት የተናገርኩት ጥሩ አይደለም። ምን ያስፈልጋል? ይሄ አይ አንተ ሶሪ አስቀየመን እኮ ይቅርታ እንጠይቃለን። ኪሚጾም ግን ደግሞ አንተ ስለ ፖለቲካ እንደማታወራ እናውቃለን። ወይም ደግሞ በቃ እኔ ያለፍኩት የተውት በቃ እናውቃለን። በሁለት ሀገሮች ጦርነት እየተካሄደ ነው እናውቃለን። ሁለት ሀገሮች አሉ ጦርነት እየተካሄደ ነው ያለው። ሙስሊሞች እየተገደሉ በየቀኑ እንደገፍ እየተገደሉና እናውቃለን። ግን እዚህ ውስጥ አንገባም። በቃ ኢንሻአላህ ኪሚጾም አንተ ደግሞ ሐሳብህን እናከብር። ማን እንዲሞት እንደምንፈልግ እናውቃለን። እናመሰግናለን። ሐሳብ ካለስጥና ኢንሻአላህ ወደታችን እንመለስ። አይ በቃ ቀጥሉሽ። አይሽ መልካም መሰረት ቀጥይ። እሺ ቀጥላለሁኝ። ያው ኮሜንተሮች እናንተን ተውት። አንድ ሰው ሲኮመንት ስታዩ የምትከተሉ ስለሆናችሁ ማለት ነው። እናንተን መስሚያ ጥራሱ የለኝም። ያው ኪሚጾን እንግዲህ አንተ ላለማስቀየም ፍልስጤም ላይ የሚገደሉ ህፃናቶች አሉ ብሎ መናገር ራሱ እንዲቆም ነው የምትፈልገው። ያኒ አይ ደግመህ እዚህ ቤት እንድትመጣ እንዳትቀየም የሚባል ነገር የለም። የጴንጤ ፓስተር ሲጸልይ ነው የሚውለው ለጦርነቱ ማለት ነው። ያኒ ኢየሱስ እንዲመጣ ብለው ጀስት ሃይማኖታዊ ነው ይሄ ያለና የታወቀ ግልጽ ነው። ስለዚህ አንተ ከዚህ ቤት እንዳትቀር ተብሎ የሚፈራና ዝም የሚባልበት ነገር የለም። ይሄን ነው ማለት ማጠቃለለው። ቀጥሉ ሐሳባችሁን። ኦኬ መሰረታውንም ላድርምሽ። ይኸውልሽ የክርስትናን ይኸውልሽ ክርስቲያንና አይሁድ የሚባለው የሰማይና የምድር ያህል ልዩነት አለ። እነሱ የራሳቸው አስተምሮ አላቸው። አሁን እኔ እኮ ነገሩ ሲጀመር እኮ ይሄ ከሃይማኖት ጋር የሚገናኝ ነገር እኮ አይደለም። ሲጀመር ጦርነቱ
ፖለቲካ ያለበት በጣም አስቀያሚ የሆነ ጦርነት ነው። ጦርነቱን የደግፈው እንዳይመስልሽ። እሺ ጦርነቱ ማማሉ በዚህ አዘበስ ማማለው በርግጥ አዎ የማይደግፉ አይሁዶች እንዳሉ አቃለው መጥፎ እንደሆነ እኔ አንዱ ነኝ። እኔን ብጠይቂኝ አንዱ ነኝ። አሁን ጦርነት ዛሬ አቁም ቢባል በደስታ ምዘልሰው እኔ ነኝ። እሺ እንግዲህ የእስራኤል አምላክ ይባርክ፣ አብርሃም የይስሐቅ የሙሴ የኢየሱስ የሙሐመድ አምላክ ይባርክ። መልካም ልቦና አይቶ ቀጥተኛው መንገድ ይምራ እላለሁኝ። ስለ መልካም ልቦና እኔ በበኩል ያመሰግናለሁ ጦርነቱን ስለመቃወም ማለት ነው። ነገር ግን በክርስቲያኖች በኩል የሃይማኖት ጦርነት ነው። ቀጥሉ ሐሳባችሁን። እኔ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው የተማርኩትና አንደኛው የወሰድነው ኮርስ ሚድል ኢስት ፖለቲክስ ይባላል። ሚድል ኢስት ፖለቲክስ ሙሉ በሙሉ ያጠና ነው እስራኤል እና ፓለስቲኒያን ኮንፍሊክት ነው። ዩናይትድ ኔሽንስ እስካሁን ድረስ ፊክስ ያላረገው ፕሮብለም ሄድኳርተራቸው ኒውዮርክ ገና ኦፊሱ ስገቡ ፊት ለፊት ያለው የእስራኤልና የፓለስቲን ጉዳይ ነው። the first thing ልናሰምር የሚገባው ፓለስታይን ሂትለር እንኳን በነበረ ጊዜ ፓለስታይን ነበረች ማፕ ላይ ሆን ተብሎ ከማፕም ተወግዳለች። first of all ለምንድን ነው ወርዲንጋችን ላይ why do we say Israel and Palestine ለምንድነው እስራኤል የምትቀድመው? even ወርድ ስናስቀምጠው ወርዲንጉን ማለት ነው። ግን ወደ ዋናው ስንመጣ ምዕመናን በጣም ተሞኝተናል። እነዚህ የእውነት እስራኤላውያን እኮ አይደሉም እስራኤልን እየመሩ ያሉት። ኔታንያሁ he's Polish by the way. he's not here. he's not ሰላሙን በላቀን ገባለው ሰላሙን እውነቱ ሲወራማ ያማቸዋል። ኤኒዌይስ የእውነተኞቹ እስራኤሎች እዛ ራሱ የሚኖሩት አይደሉም። ኦኬ ዓለምን ራን የሚያረጓት እነዚህ በእስራኤል ስም ያሉት ናቸው። ለምንድነው ኢንግላንድ አሜሪካ ዌስተርኖች ለምንድነው ሰፖርት የሚያረጓቸው? ለምንድነው ከነሱ አጠገብ የሚቆሙት? ለምንድነው ለፓለስታይን ድምጽ የማይሆኑት? ለምንድነው ይሄ ሁሉ ነገር የሚካሄድ ስትሉት እስራኤላውያን ኦር በስመ እስራኤላውያን ወይ ጂዊሽ የምትሏቸው እነሱ ናቸው። እኔ ያለሁበትን አገር ሁላ የኤንኤችኤስ ዳታ ይሄ የኔ ዴታ ራሱ በእነሱ ስር ነው ያለው ማለት ነው። የባንኪንግ ዴታ የዓለም በጠቅላላ ዴታ በእነሱ ስር ነው ያለው እና እንዳትሸወዱ። በእስራኤል ስም እነሱ ያረጋሉ እንጂ the Rothschild ዓለምን የሚመሯት the Illuminati the pharmaceuticals ይሄ ከመድኃኒት ምርት ጀርባ ከመጠጥ ምርት ጀርባ እናንተ ከማታዩት ነገሮች ጀርባ ያሉ ብዙ የሚሰሩ ነገሮች ስላሉ ፊት ለፊት ያለው ብቻ አትዩ። ከመጋረጃ ጀርባ ትልልቅ ፖለቲካ አለ። ስለዚህ እኛ ማድረግ የምንችለው መጸለይ ነው። ደግሞ እንደ እውነት እንደ አማኝ እንደ ቢሊቨር ካያችሁት የሞቱት ህፃናት እኮ የጀነት ናቸው። ምንም ማለት አይደለም። በቃ ምድራዊ ነው፣ ሞት ምድራዊ ነው። እነዚህ ልጆች እነዚህ ሰዎች ይሄ ሁሉ በደል የደረሰባቸው ቀጥታ ጀነት ነው የሚገቡት። ስለዚህ እኛ እንደው ብዙ ሄት ከፓለስታይን ጎን እንቆማለን፣ ፍሪ ፓለስታይን እንላለን። ግን ከዚህ በላይ ያለ ትግል ስለሆነ እንደዛ እንድትረዱት እንፈልጋለን። ከዚህ በላይ ብዙ ዲቴል መግባት አልችልም because it's dangerous to be right when the government is wrong ይባላል። አንተ ትክክል መሆን በጣም ዴንጀረስ ነው። መንግስቱ ሮንግ ሲሆን ቮልቴር ነው እንደዚህ ያለውና በዛ እንለፈው። ያማል፣ ያስለቅሳል፣ ያስደማል። ግን እንደምታዩት ነው። ምንም ማድረግ አንችልም። በጣም አዝናለሁ። Thank you good. Barakallahu fiki. Walaikum salam. I have question. ዘፍጥረት ላይ የሆነ ጥያቄ ነበረኝ። ዘፍጥረት 1 ላይ አዳም ገነት እንደነበር ይናገራሉ እንግዲህ መጽሐፍ ቅዱስ። እዛው ላይ ደግሞ መጥቶ 13 እና 14 ዘፍጥረት 2 13 እና 14 ላይ አዳም የነበረበትን ቦታ ዲስክራይብ ያደርገዋል ቦታውን ማለት ነው። እና አዳም ገነት ላይ ነበር ማለት ይቻላል? እንደ ክርስቲያኖቹ መሬት ላይ ያለ ገነት ነው የሚሉት። ኦፍ ኮርስ ካልተሳሳትኩኝ የክርስቲያኖች ገነት እኮ መሬት ላይ ናት አይደል እንዴ? ገነታቸው መሬት ላይ ያለ ገነት እኮ ነው። ያ ኤደን ገነት እዚህ ዞር ያለ እንደውም ኤደን ገነት
ኢትዮጵያ ነው ይሉ የለ እንደ የኛ ሀገር ደብተራዎች እኮ አዳም የነበረው እና እቺ ኤደን ገነት የምትባለው መሬት ላይ ነበረች። ቀጥሎ ያ ሸባብ ጣና ያለች ነው አይደል? ጎንደር ሳይሆን ባህር ዳር አካባቢ ናት ይባላል። ኤኒዌይ በመጽሐፍ ቅዱስ መሰረት ከሆነ ያምናሉ። አይሁድ ምን ብለው ያምናሉ? አዳም የነበረበት ግን ምድራዊ ገነት ብለው ያምናሉ። ኦኬ እኮ ያቺ ምድራዊ ገነት እኮ አሁንም አለች እኮ አይደለ? ማለትም ባይብል ላይ ዲስክራይብ ያደረገው ቦታ ወንዞቹ አሁንም እስካሁን ድረስ አሉ። ገነትን ይከባታል የሚለው ወንዞች አው አሉ። ወላታ እግዚአብሔር አስጠብቋታል። ግን ጥቅሙ አልገባኝም። ይሄ ሐሳብ መነሳቱ ዘፍጥረት ምዕራፍ 3 ቁጥር 33 እግዚአብሔር አምላክ ራሱ በመርህ አስጠብቋታል። ሰው ደግሞ እንዳይገባባት ማለት ነው እኮ ምድር ላይ ከነበረ የክርስቶስ መጥቶ ቤዛ መሆን አዳም ከገነት መባረሩ ውድቅ ያደርገው። አዳም ከገነት መባረሩ እኮ ክብሩን አጣ ነው የሚሉት። ከእግዚአብሔር ጋር የነበረውን ክብር አጣ፣ ወይም ደግሞ የተቀደሰውን እንትን አጣ ነው የረከሰ ብሎ የሚያምት ገባ። የእግዚአብሔርን ቃል ስታለፈ ረከሰና ጸጋውን በሙሉ ተነጠቀበት ብሎ የሚያምትና ያ ጸጋ እንዲመለስ ደግሞ እግዚአብሔር ምን አለ? ከልጅ ልጅ ተወልጄ አድንሃለሁኝ አለ። ከዛ በኋላ ደግሞ አዳምና ሔዋን ሲጋቡ እግዚአብሔር ለአዳም እንትን ሰጣት፣ ወርቅ ሰጣትና ከዛ እግዚአብሔር ምን አለ? ወርቁን ከልጅ መጥቼ እቀበልሃለሁኝ አለው። ከዛ በኋላ ኢየሱስ ሲወለድ ይዘውት መጥተው ተቀበሉት ብሎ ያምናሉ። ገባ? ስለዚህ የሚያምኑት በዚህ መንገድ ነው። ስለዚህ ክርስቶስ ቤዛ መሆን ሌላ ኤክስፔክት የሚያደርጉት ገነት የለም ማለት ነው። ከክርስቶስ እነሱ እኮ እንደመላክ ነው ያለ ብሎ ክርስቶስ መስቀል ላይ መጥቶ መሞቱ ሌላ ኤክስፔክት የሚያደርጉት ገነት የለም ማለት ነው። እነሱ እኮ እንደመላክ ነው ያለ ብሎ ከሚያምኑት እንደመላክ ነው ያለ መላክ ታውቃለህ? ከዚህ በኋላ በቃ ስንሞት በቃ እንደው ራሱ እንደመላክ ነበር ላይ ነው ሰማይ ላይ ነው ኤንጅል ይሆናል ብሎ የሚያምኑት ገባ? አሁን ሐሳባቸው መሰለ በእነሱ አስተምሮ እግዚአብሔር የሰጠንን ክብር አተናል፣ ያ ክብር ደግሞ እንዲመለስ ድጋሚ መሆን አለበት፣ ኢየሱስ መጣት አለበት ነው ባጭሩ ኮንሴፕቱ ማለት ነው። ገባ? እግዚአብሔር አዳም የእግዚአብሔርን ቃል ሲያልፍ ማለት እግዚአብሔር ጸጋውን በሙሉ አነሳበት፣ እንዲሁም ደግሞ መርገም ጣለበት። ያ መርገም የሚነሳው በኢየሱስ ነው። ኢየሱስ መጥቶ ከመርገም ተዋጀን ይላሉ። ገባ? ወደ ገነት ወይ ምን ተመቸን ይላሉ፣ ወደፊት ነው። አሁን ግን ጸጋችን ተመልሷል። እግዚአብሔር ጋር አሁን የልጅነት መንፈስ አግኝተናል። እኛ እግዚአብሔርን አባታችን ማለት እንችላለን ብለው ያምናሉ። ገባ? ሁለተኛ ጥያቄ ከዛ ኢየሱስ መጥቶ ወደ ፍልስጤም ይዟቸው ይሄዳል። ሰብስቦ ኢትዮጵያ ያሉትን እንደዚህ ኢየሱስ ዘምሮ አላያችሁም? ወደ ኢየሩሳሌም ይወስደናል። ኢየሱስ ሲመጣ ጦርነቱ የቅድሙ የእስራኤልና የፍልስጤም መልሶ ሐሳቡ ገባ ይቀርታ። አሁን እንግዲህ እስራኤልና ፍልስጤም ጦርነቱ የተካሄደው እስራኤል ስታሸንፍ ኢየሱስ ይመጣል። ኢየሱስ መጥቶ እንግዲህ ሰብስቦ ክርስቲያኖችን ከኢትዮጵያ ወደ ፍልስጤም ወደ ጽዮን ይወስዳቸዋል። እንደዛ ነው ያኒ ገነታቸው ፍልስጤም ምድር ናት። የአርማጌዶ ምድር የጽዮን ተራራ ወደዛ ነው የሚወስዳቸው። ኦኬ ያኒ እንደዛ ነው የሚያቱ ክርስቲያኖች። ነገር ግን እንደ መጽሐፍ ቅዱስ አስተምሮ በኢየሱስ ምክንያት አይደለም ገነት የሚገባው። አዳም ስህተት ሰርቷል ሰላም አለይኩም ይሰማል? አፎን እሺ አስገባቸው እንትን ነው ምንም አላስነካለኝ። ኮፒ ሊንክ አድርጎ እሺ ምንም ነው አላስነካለኝ፣ ጭራሽ አላስነካለኝ። እሺ ሰላም አለይኩም ይምሮ። ወአለይኩም ሰላም ወራህመቱላህ። ምንም ነገር አላስነካ ብሎኝ ነው እንደገና እንትን ብዬ መጣሁት። በቃ ይሄ ዋርኒንግ አምጥቶ ኮፒ ሊንክ ስለማይደረግ እንደዛ ያረጋለ። ሁላችሁም በአላ ኮፒ ሊንክ አድርጉ እሺ፣ ተደራሽነት እንዲኖረው። መሲ ያወራክ ነው ያቋረጣትና መሲ ካለሽ ተመለሽ። ወክቲ ማሂሮ ካለ ግባ። ኢብራሂም ከቻ ከዚህ በኋላ ብትኖር ጥሩ ነበር። እሺ ኢንሻአላህ እኖራለሁ። በቃ ይሄ ኢንሻአላህ እኔም ራስ ላይ ብለው ኢንሻአላህ መሐል ራስ ብልጭ ከተመቸኝ ይመለሳሉ ኢንሻአላህ። ኦኬ
አንድ ሐሳብ እናንሳስ ማሂር አለ አሎ ኢብራሂም ለሁለተኛ ጊዜ ነው ስታፈርጠኝና ሁለተኛ ግሬ ተደገመ ባለፈው አንድ ግሬ ነበር ጀማውን ጠይቀዋል ጀማው ነው ኮፒሊንግ ማሂር ሰዎች ማሂር ችግሩን መሰለ ነው ማሂር ልንገርክ ይሄ ችግር የለም ችግሩ በጣም የሚያስጠላ ፓርት እያወራህ ወርዳ ከዛ ድምጽህ እየተደጋገመ ሲሰማ ያለ ያለው ስሜት በጣም ነው የሚያስጠላው አውርዶ ከዛ ድምጽህ እየተደጋገመ መሀል ሐሳብ ብትቁርጥ ሊማያገ በቃ ወደን ቁርጥ ካደረገ በኋላ ከዛ ድምጽህ ነው እየተደጋገመ ሲሰማ ድምጽህ እየተደጋገመ ሲሰማ በጣም ነው የሚረብሽው እና ተርፈሃል አንተ ጀስት ሞደቅ ብቻ አጋጠመ መሰረት ምን እንደምትል መሰረት አብዱ መርከብ ኢምሩ እንተና ራሂቀል መክቱም የት ነው ያለው በኋላ አዲስ አበባ የት አለ አንዋር መስጂድ አለ አንዋር መስጂድ አለ እሺ ለአንድ ልጅ ተጣለው ትገዛልኛለሽ አንድ ልጅ አለች አረ ችግር የለውም ኢንሻአላህ እኔ ማክቻይ ቤት አለኝ እኮ አስቸኳይ ነው ልጅቷ አዲስ አበባ ያለችው አው አይደለም አዲስ አበባ ሳይሆን እህቷ አለች ወደ ዱባይ እንልክላታለን ሰው የሚሄድ ሰው ስላለ እንልክላታለን ኢንሻአላህ አይ በቃ ቴክስት አድርጊ ኢንሻአላህ ብዙ ሙድ ስለሆነ እኔ ራሴ ከቨር አድርገዋለሁ ኢንሻአላህ ቴክስት እንደራሳ ቴክስት አድርጊ እሺ አይ ኢንሻአላህ ኸይር ኦኬ ሄራ ሰቀተለ ባለ ሄራንም ማለት ነው ውስጥ ሸሂድ ሄራ ነው ስናለ ኢንሻአላህ በቃ በውስጥ እናወራለን ሼራ ሰላም አለይኩም መስበይና እንቀጥል ሰላም አለይኩም ሄራ ኢምሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ ደህና ነህ ሰላም ነው አላህ አልহামዱሊላህ አለሽ ነው ባላ አይስም ማን የጠፋው ነው ወይሳን አረ ኢምሩ ብሎክ ያረጋናል ዙም ላይ ያላችሁ መሰላችሁ እንደ ይለናል ብሎክ ያረጋናል አይ በቃ አስነገሽኝ አረ እኔማ እኮ አለሁ እንደውም ሰሞኑን እኮ ኢብራሂም አለሁ አይደል እንዴ ሰሞኑን እገባለሁ ቪዲዮ ለቃለሁኝ አራለሁ እንጂ እሷ ነች የሌለችው ሄሮ የለሽም ኢንሻአላህ ዋናው በሰላም ሆኖ ደግሞ ሌቭል 26 ጋር ተያተብላ ስምሽ ተቀይሯል ማሻአላህ እሺ ባክ ቱ ዘ ቶፒክ ስንመለስ እስቲ ማሂር ጋር ላውራ ኢብራሂም አሁን መታና እኔ እንጃ እስካሁን ማሂር ጋር ሰው ማውራት የለመድኩት ማሂር ጋር ልቀጥል እንዳትደናገሩ እሺ ማሂር አለ እናለው እኔ በኮንቨርሴሽን ደስ ስለሚለኝ ነው እሺ አንተን የሚጠብቅህ ማን ነው አሁን አንተን የሚጠብቅህ ማን ነው የሚጠብቅህ የሚንከባከብህ ነፍስ አላህ ይጠብቅህ እሺ አላህ የሚጠብቅህ እሺ ክርስቲያኖች የሚጠብቃቸው ማን ነው ማርያም እሺ እንዴት ነው ማርያም ልጠብቅ የምትችለው እሱን አላህ አንዴ ባለ ይሄ ላሳያችሁ አሁን ዝም ብዬ መጽሐፍ ከፍቼ ተቀምጬ እዚህ ጋር ማለት ተቀምጬ መጽሐፍ ከፈኩና ገረመኝ መጽሐፉን ጽፎ አሁን ቁርአን ላይ መጽሐፍ እስልምና ምንድነው መጨረሻ ላይ ለዓለማቱ ጌታ ምስጋና ይገባው ነው አይደል መጽሐፉ ለዓለማቱ ጌታ ምስጋና ይገባው ነው የሚለው እስልምና የመጽሐፍ ሰልቅ ማለት ነው አልহামዱሊላህ ወይም ለዓለማቱ ጌታ ምስጋና ይገባው አብዛኛው መጽሐፍ የሚለው እዚህ ጋር ስትመለከቱ ምንድነው የሚለው እመቤቴ ማርያም ሆይ አለ ነፍስና ከስጋ መከራ ባሪያሽን አውዙ ቢላህ ባሪያሽን እገሊትን ጠብቂኝ አባታችን ሆይ በለ ብሎ ይጨርሳል ሰማ ማርያም ብሎ ባሪያሽን እገሊት ምሳሌ እመቤቴ ማርያም ሆይ ከነፍስና ከስጋ በደል ባሪያሽን ኢብራሂም ለቀልድ ራስ አይመችም አንተ ወይ አላህ ይክሪ ባፊ ጠፉ በለፈለፉ እንደተባለው ይቅርታ በጣም እሺ እመቤቴ ማርያም ሆይ ከነፍስ ከስጋ መከራ ጠብቂኝ ባሪያሽን አበበን ከነፍስ ጠብቂኝ ምን ነገራና አስቡት ማርያም ባሪያሽን ያው የማን ባሪያ ናቸው ኦኬ ቀጥል ኢብራሂም መጽሐፍ ጽፈህ ስትጨርስ እኮ በጣም በቃ ማለት መጽሐፍ ጽፈህ ስትጨርስ የምትጽፈው ነገር የሆነ ወሳኝ ፖይንት ነው እግዚአብሔር የተረሰው ማርያም ነው የጻፈችው ማለት ነው መጽሐፍ የሚያክል ነገር ተጽፎ እግዚአብሔር ሲያው ማርያም ነው የጻፈችው መጨረሻ ላይ መጽሐፍ የነከጽፈው ከዛ ማርያም ጠብቂ ብሎ ጨርሳሉ
ለዘላለሙ ይሄን ነው የሚያስተላልፉት ማለት ነው። አዎ እስልምና ላይ እስቲ እንመልከት ደግሞ ምሳሌ አንድ እስልምና መግቢያና መውጫዎች አንድ መጽሐፍ ከፈተና አሁን ይሄ ሚንሃጁል ሙስሊም ነው አይደለ? ሲጀምር ምን ብሎ እንደሚጀምር ሲጀምር መጽሐፉ ምንድን ነው የሚለው? ይኸውማ ኢብራሂም ማሂር አልሐምዱሊላሂ ረቢል ዓለሚን በቃ ለዓለማት ጌታ ምስጋና ይገባው አይደለ? ረህማን ረሂም ይላል። በአላህ ስም ለዓለማት ጌታ ምስጋና ይገባው የሚጀምረው ሲያልቅ ሰበብ ነው የሚያልቀው። ሲያልቅ በምንድን ነው የሚያልቀው? እሺ ይታያል ኢቱካን አልሐምዱሊላህ በቃ ወሊክማሉ ሊላሂ አላህና መስጋና እንጨርስ። ለዓለማቱ ጌታ ምስጋና ይገባው ወሊክማሉ ሊላህ አልዋሂድ القهار ለአንድና ለአሸናፊው ጌታ ምስጋና ይገባው ይጨርሳል። እስልምና ላይ ክርስትና ላይ ደግሞ ሲጀምር እንመከት ሲጀምር እንመከት አንዴ ሲጀምር የማርያም ፎቶ አይ አይደለ ገና ስንጀምር የማርያም ፎቶ ነው ያለው። የማርያም ፎቶ ገና ስንጀምር የማርያም አያ መጽሐፉ ገለጥ የማርያም በቃ ዘሎ ማርያም ከዛ ቃሉን ደግሞ እንመከተው የማርያም ነው የማርያም ወደው ነው። ይሄ ስለ መጽሐፉ ነው። እሺ ይታያል ባለመለየት በሶስት በአንናው በመለኮት አንድ በሆነ ከሰውና ከመላእክት አንድ ስግደት በሚሰገድ ከሰውን ከመላእክትም አንድ ስግደት በሚሰገድ በእግዚአብሔር ስም አምነን ይህን አርጋኖ የተባለ የምስጋና መጽሐፍ እጽፋለሁ። ይሄው በምስጋና መሰንቆ እንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች አያ ማርያም የተባለች የእመቤታችንን የማርያምን ድንግልናዋን የማድነቅ ክብሯን ገናናነቷን የማመስገን ለንግስነቷም መገዛት እንደሚገባ የሚናገር መጽሐፍ ነው። አያ ሐረሱ አያ ርዕሰ ምንድነው? የማርያምን ለማርያም ይሄው መገዛት ይታያል። መገዛት የሚለው ቃል እዚህ ጋር ለማርያም መገዛት እንደሚገባ የሚናገር መጽሐፍ ነው ይላል። ምን ሲሄድበት በደንብ ኧረ በጣም ያሳዝናል። ወይዘው የእስልምና ትንሽ ልሳቅ በእናታችሁ ድንግልና ምስጋና ይገባዋል ነው ያለው። ከብልጊ ተስተግፍሩላህ ቀጥሉ አውሩ ምንድነው? አይ እስልምናው ላይ ግን ማለት ነው ኢምራን በጣም እርግጠኛ እንዲሆኑ ዝም ብለው አንድ መክተብ ይግቡና ከዛ ራንደምሊ አንድ ኪታብ አንሱና መግቢያና መውጫውን ይዩት። አላህን አመስግኖ ይጀምራል በአላህ ስም ከዛ አላህን አመስግኖ ይጨርሳል። ግን የክርስትና ያው ደግሞ መጽሐፍ አድርጋ ነው ወሳኝ መጽሐፍ ሲከፈት ማርያምን አመስግኖ ነው የሚጨርሰው። ስለሱ አውርቶ ነው የሚጀምረውና አላህ ያሳዝናል። ማርያም ርዕሱ ራሱ እንትና ማርያም አልኩ አንተ ራስህ አንተ አውዝ ቢል ማይ እኔ የገረመኝ እኮ ርዕሱ ራሱ ጣውታ ሽርክ እኮ ነው። ርዕሱ ራሱ አይተሃል? ርዕሱ በአላህ ርዕሱ ምንድነው? ደግሜ አንብብልህ መቆይ ረጋብ ይላል አንብብልህ አዳምጠኝ በለም። ርዕሱ ምንድነው የሚለው? ልክፈት ካሜራ እንዳው ህዝቡ ይመልከተው ሀገር ይመልከት ተመልከቱ ቅዱሳን። ርዕሱ ምንድነው የሚለው? አምላክን የወለደች በዕብራይስጥ ማርያም የተባለች የእመቤታችንን የማርያምን ድንግልናዋን የማድነቅ ክብሯን ገናናነቷን የመናገር ስሟን የማክበር ቅድስናዋን የማመስገን ለንግስነቷም መገዛት እንዲገባ አይ አይደለ ለማርያም ለንግስነቷ መገዛት እንደሚገባ የሚናገር መጽሐፍ ነው ይላል። ከዛ አምላክ ነው ልጅ እመቤታችን የወርቅ መሰላላት ወይ ቀጥላ ማርያም መሰላላት ወይ ነገር መሰላ አያት አይደለ ማርያም መሰላላት ገመራት ራሱ ማለት ገመራት ማርያም እና ያደረ ሲጀምር ራሱ ምን ብሎ የሚጀምረው ማርያምን ማምለክ እንደሚገባ ይነግራል። ሲጨርስ ብሎ ይጨርሳል። ሲጨርስ ተመከስም ብሎ እንደሚደግ የሚያሳየን ተቀበለ። ባሪያሽ ነህ አይደለ ባሪያሽ ነህ ከነቢተ ማርያም ሆይ ከነፍስና ከስጋ መከራ ባሪያሽን እገሌን ጠብቂኝ በል ይልሃል እና አሜን ትላለህ። ቀጥል ሄድበት ነው በደንብ አድርገህ ሄድበት ማለት አሰብስ ከዛ እና መልካም ይባላል። ኦኬ ብራይም ቀጥልሽ መሰማ ከሆነ ኢምራን ሰኔ ጎልጎልታ አለ እንዴ? አሬ ጎልጎልታ የለኝም እሱ መጽሐፍ ግዕዝኛ ፈልገውማ እዛ ላይ ባለፈው ሐዲሶች ሲስቆ ነበርና ምንድነው የሚለው እዛ ላይ ሰኔ ጎልጎልታ ላይ እግዚአብሔርን በማርያም ጡት ይሁንብህ በማርያም ማህፀን ይሁንብህ ተብሎ እንደሚለምን ማለት ነው። እንደዛ የሚላለው እና ሰኔ ጎልጎልታ ሊኖር ይገባል። አረ ሊጋዛ ፈልጌ የለ ቤተክርስቲያን ደብቀው ደብቀውት እንዳይሆን አንተ አይደለም ግዕዝኛ
አይ ገዘኛ አላለኝ ገዘማ ጥቅም የለውም ያልገዛሁት ተማርበት ገዘኛው ነው የሚያው ትንሽ በዙ ትዛስ መልክ ገዘኛ ስትል ያው እንግዲህ ሰሞኑን እንጽጽር ሲከብዳቸው ወደ ቋንቋ ጠጋ አድርገውታል አረበኛ ምናምን ለመለማመድ ምናምን ሞክረዋል ገዘኛ ምናምን ያዟቸው በግዕዝ በአረበኛ መጽሐፍ ቅዱስ በግሪኩና በሂብሩ ክርስትና ለምሳሌ የኦርቶዶክስ ቤተክርስቲያን ብቸኛ ቋንቋ እንትን ነው ግዕዝ ነው ስለዚህ ግዕዝ ላይ ትንሽ ተማሩ አንደኛ የክርስትና ቋንቋ ደግሞ ሁለት ነው አንደኛው ግሪክ ነው ሁለተኛው ሂብሩ ነው ምክንያቱም አዲስ ኪዳን ለመጀመሪያ ጊዜ ተጻፈው በግሪክ ነው ብሉይ ኪዳን ደግሞ ተጻፈው በሂብሩ ስለሆነ በሂብሩ ማፋጠጥ ነው አረበኛ ተለማምዶ ለሚመጣ የቄስና የመነኩሴ ዶክትሪን ተከታይ በሂብሩ መያዝ አለበት በግዕዝ መያዝ አለበት በግሪክ መያዝ አለበትና ሰኔ ጎለጎልታው ይኖርህ በማርያም ማህፀን እግዚአብሔርን የሚለመንበት ነይ መሲ አታልቆኝ ነይ ጉድ ላሳይሽ አታልቆኝ ቅዱሳን ኮሜንት ላይ እንደምታውቃለ ሐምሌና ነሐሴ ጎለጎልታ ያለም እንዲያሩ ነው ሰኔ ጎለጎልታ ምን ነው ያለው እሱም ተይውና እስቲ እዚህ ጋር ምንድነው የሚለው የሐና ማህፀን ሰማይና ምድርን ተሽርፍ እና ሊላሂ ወኢና ኢለይሂ ራጂዑን اللهم استعان يا رب استغفر الله ሐና ማናት ናት ሐና የማርያም ናት አይደለ የማርያም እናት ሰማይና ምድርን ተሸክሟል ማህፀኗ ዓለም ተሸክሟል ረዙል አረ ወንጀል ነው አስተግፍር الله يا رب يعوذ بالله እሺ ይሄን ነው ያሳሽ ደግሞ ማርያም ነው ማርያምን ማሄር ደግሞ ይሄን አብስተንዲ እሺ ይሄን ብሎን ጀምሮ ይሄን እውነት ግን የማርያም ማህፀን ከዛ የማርያም ማህፀን ምንድነው አበለ ዋሽ ነገር አለ አበለ ኦኬ ዋሽ አበለ ይላል ምን ማለት አንድ ሰው በትክክለኛ ትምህርት የሚያስተምር ከሆነ ኢየሱስ በቃ በስጋ ተወለደ የሚል ከሆነ የማርያም ማህፀን ዋሽ አይሻልም ኢየሱስን ሰው የሚለው ነው የማርያም ማህፀን አስዋሸ ማለት ነው አሁን እኔ ኢየሱስ ሰው ነው ካልኩ የማርያም ማህፀን ዋሽቷል እያልኩ ነው ማለት ነው አያሽኛል ስለዚህ ሙስሊሞች አምላክ አላሎችን በማለታችን የማርያም ማህፀን እያስዋሸን ነው ማለት ነው አውዙ ቢላ ጉድ እኮ ኢምራን ግን ማህፀን አካባቢ የሚወራው ከድሮም ጀምሮ ነው ያለው ማለት ነው እንዴው ነገራትን በዛ በኩል መመሰል ምናምን እንዴ ድሮ ጀምሮ እኮ ነው ያለው በደንብ ሲግለጽ ሐሳብ ካለ እዚህ ጋር ማሄድ በደንብ አስበባላ ኢብራሂም መሲ ህዝቡ በደንብ ከተነሳ ቀን በደንብ ተረግጦ ይሄን ነገር ስለ ባርነት ስለ የሆነ ያወጣው ክፍል ነበር እሺ አንድ ካሜራ ልክፈቱና ላሳያችሁ ታስታውሳለህ ኢምራን የእግዚአብሔር ባሪያ ከመሆን የማርያም ባሪያ ነው ይላሉ ኦርቶዶክሳውያን አንተ ጉዳ መጣለህ እኔ እንትን እኮ የእግዚአብሔር ባሪያ ለምን የማርያም ባሪያ ለምን እስካደም እኮ ነው የሚለው የማርያም ባሪያ ለምን እንስቀዳደም ማርያም ባሪያ ይላል መሰለህ ታምረ ማርያም ላይ ነውና የእግዚአብሔር ባሮች መሆን አንሻ ይላል የእግዚአብሔር ባሪያ መሆን አንሻ አንፈልግ ነው አይደል የእግዚአብሔር ባሪያ መሆን አንሻ አስቡት እንግዲህ የእግዚአብሔር ባሪያ መሆን አንሻ አንፈልግ ይያለ ይገልጻል በቃ ከዛስ እሺ ማንና አግኝቶ ነው እግዚአብሔርን ይካዱት ሲባል ከስር ስለዚህ ነገር ግን የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንቀዳደም ብዬ እነግራቸዋለሁ ይላል ከእግዚአብሔር ማርያምን አስፈልጣል የማን ባሪያ ለመሆን የሚሽቀዳደሙት የማርያም ባሪያ ለመሆን የእግዚአብሔር ባሪያ መሆን ሳይ እሱን አትሹ እሱ ነገር መሻት የለብንም እኛ መሻት ያለብን ወሳኙ ነገር ምንድነው ከእግዚአብሔር ይልቅ ስለዚህ ነገር ግን የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ይላል አላሁ ሙስተዓን ከአምላክ የተሻለ ቦታ ተሰጣት ማለት ነው ከአምላክ የተሻለ ቦታ ከዛ በኋላ እሷን ይጠይቃታል እዛው ታምረ ማርያም ላይ ይላል መሰለችሁ ይሄን ክፍል ይሁት በድንጋሌ ስጋ በድንጋሌ ነፍስ የጸነች ክብርት እመቤታችን ሆይ ካንቺ ዘንድ ሽቶ የወደደን ሁሉ ያላገኘ የለም ካንቺ ዘንድ በቃ የሆነ ነገር ፈልገ አንቺ ከመጣ ኢምራን የሆነ ነገር ፈልገ ማንጋ ነው የምትሄደው ማንን ነው የምትጠይቀው
አላህ ወቃለ ረቡከ ኡዱኒ አስተጅብ ለኩም ጌታችሁም ማለት ጥሩኝ መልስላችኋለሁ። አዎ እዚህ ጋር ግን እንደዛ አይደለም፣ ታሪኩ ይቀየራል። እዚህ ጋር ሲሆን ማን ነው መሰለም ጠይቀው ካንቺ ዘንድ ሽቶ የወደደን ሁሉ ያላገኘ የለም። ያላገኘ ማን ነው ያለ ጭራሽ ገርሞት ማለት ነው። ያላገኘ ማን ነው? ይሄ ባግራሞት እንደዚህ ያለ ማን ነው ብለህ ጠቅስ የለ። ከዛ በኋላ ባንቺ አምኖ ያፈረ ማን ነው ይላል። በማን ነው ፍጹም የመተማመን የምትተማመነው? ይምራን ከዛ በኋላ የለም መሰለኝ። እሺ አንቺን ለምኖ ወደ ገሃነም ያወረድሽው ማን ነው ይላል። አንቺን ለምኖ ወደ ገሃነም ያወረድሽው ማን ነው? እሷን መለመን ከገሃነም ያድናል። ያ ጀማ እሷን መለመን ከገሃነም ያድናል። ከዛስ ወደ ሰርግ ቤት ማለትም ወደ ገነት ማለት ነው፣ ወደ መንግስተ ሰማይ አገባሽው እንጂ የሆነን ሰው ወስዳ ወደ መንግስተ ሰማይ የምታስገባው እሷ ናት። ከዛ ገሃነም እንዳይወርድ የምታደርገውም እሷ ናት። እመቤቴ ሆይ አጽንቶ ወደሚወድሽ ወደ ባሪያሽ አያችሁ፣ ወደ ባሪያሽ ቅድም የእግዚአብሔር ባሪያ ከምንሆን የማርያም ባሪያ እንሆን ያለው በምክንያት ነው። የሷ ባሪያ ሲሆን አያችሁ ያገኙት ጥቅም። የሷ ባሪያ ሲሆን ምን ሆነ? የፈለጉትን የሻቱትን በሙሉ አገኙ። ከዛስ እናቱ ዳት ብሎ ነው እናት ስለሆነች እናት ልጇን እንደምትለምን ልጅ እናቱን እምቢ አይልም ይባላል አይደለም? ባጠባሁ ጡቴ ትለዋለች እሷ እግዚአብሔርን ባጠባሁ ጡቴ በተሸከመው ማህፀኔ ስለምትለው እናቱን አያስከፋትም። እግዚአብሔርም እናቱን አያስቀይማትም። እናቱን ላለማስቀየም ላለማስከፋት ሲል እሷ ገነት ይግባ ያለችው በሙሉ ይገባል። ይሄ ነው መልእክታቸው። እንግዲህ እንደዚህ የሚያደርጉት ይሄ ሁሉ እንግዲህ መጽሐፍ ቅዱሳዊ አይደለም፣ ከቄሶች የተገኘ ነው፣ ከሐዋርያት የተገኘ አይደለም። በዚሁ አጋጣሚ እነዚህ የኦርቶዶክስ ገድላትና ተአምራት የብሔርም አላቸው። የጎጃሜው ሌላ ነው፣ የትግሬው ሌላ ነው። ኦኬ ለምሳሌ የሚጻፉ ገድላት ላይ አሁን ለምሳሌ አንድ የሆነ ቪዲዮ አይቼ ዛሬ ምን አለ ተክልዬን የሚቃወሙ የትግሬ አባቶች መጥተዋል። በቃ ተክልዬ ይሄ ገድለ ተክለ ሃይማኖት የሚለውን አለ አይደለ አንቀበልም አሉ። አንቀበልም ያኔ ተክልዬ አማራ ስለሆኑ ማለት ነው። የሚገርም ነገር እና ኢቭን የብሔር መጽሐፍቶች አሉ። በዚሁ አጋጣሚ አቡነ አረጋዊ መሲ አቡነ አረጋዊ ትግሬ ናቸው። ትግሬ ናቸው። አዎ ተክልዬ አማራ ናቸው። አሁን ዛሬ እንትና ይሄ እንትና ደግሞ አሉ እዚህ ስማቸው ምንድን ነበር? አሰብሽኝ ባላ ደቡብ ውስጥ ያለ ጉራጌም አሉ። ቆይ ጉራጌ ደግሞ የኦሮሞ ብቻ ነው የሌለው ታውቃለህ። በድሮ ጊዜ ኦሮሞች ሀገር ስለማይገዙ የኦሮሞ ብቻ ነው የሌለው እንጂ አማራና ትግሬ ያለው እኛን የሚወክል የለም። የአዲስ አበባ የለም። የአዲስ አበባ አይ ለእውነታው እኮ ነው። አሁን ትግሬ ቤት ሄዶ ማለት ነው አቡነ አረጋዊ በጣም ይከበራል። አቡነ አረጋዊ ይባላል። በቃ አቡነ አረጋዊ በጣም ይከበራሉ። አማራ ደግሞ እንትና አማራ ክልል ደግሞ የሚከበረው ደግሞ አቡነ ተክለ ሃይማኖት ይከበራሉ። ጉራጌም እንደ በየሁሉም ክልል አለ ብቻ እና በጣም ያስቃል። ቀጥሉ ማሂሮ ለዚህ ሐሳብ ቀጥሉ። እና አሁን ላይ በነገር ላይ አቡነ እንትናን እነዚህ እንትናን አቡዬን ማን ነው ተክለ ሃይማኖትን እየተቃወሙ ነው። እናንተ ተክለ ሃይማኖትን አማራ ከመሆናቸው የተነሳ እናንተ ሙስሊሞችን እኮ እንትን ዝክር ያስደረጉ ነበር። እመዬ ለተክልዬ ዳቦ ተጋግር ነበር፣ ጠላ ምናምን ታደርግ ነበር፣ ያ አማራ ስለሆነች ማለት ነው። እና እኔ ተክልዬ ዳቦ በልቻለሁ፣ ጠላ ምናምን ይደረግ ነበር እኛ ቤት ታውቃላችሁ። እና አሁን በፖለቲካ ምናምን አማሃይተው አሁን ሰሞኑን ተክልዬ ውሸታም ነው ገድለ ተክለ ሃይማኖት የሚለው ማለት ነው ውሸቱን ነው እንዲህ ምናምን እያሉ ነው ከፖለቲካ እያይዘውት ማለት ነው። እና ይሄን ይመስላል። ቀጥሉ። አንዴ ኢብራሂም ከመቀጠል በፊት አንድ ማስታወቂያ አለ። ያ ጀማ ያሁኑ ከባንት ነው አዳምጡ። የተከናወነው ነገር አሳያችሁ። ይታያችኋል? ይታያል የማሂር ታው ይታያል። ኢብራሂም ሚውት ማንሳትም አይችልም። ገስም ምንም ነገር ስታካጎ እንደዚህ ስታካጎ ቆሟል። ሞባይሉ ሪፖርት አድርገውበት ማለት ነው። ሪፖርት ሲደረግ የሚስከረከሩ ይታያችኋል። ሪፖርት መጥቶ የተሽከረከረ ጭራሹ ማይክ መክፈትም አይችልም። ገስት ላይ መንካት በቃ ደርቋል። ቲክቶክ እንዳይሰራ አድርገውታልና
ቅዱሳን ስንት ጊዜ ነገር እንደምጠብቅባ ነገር በአላህ ብያቸዋለሁ። ይሄ ኸይር ስራ ነው አይደል? ዳዕዋ ነው። በብዙ መንገድ እየተማርን ያለው ሁላችን ብዙ የሚያዳሙ ክርስቲያኖች አሉ። ይሄ ነገር መስፋት አለበት አይደል? ሁላችን ግዴታ አለብን። እዚህ ጋር ገስት ላይ እኛ እያወራን ነው። መሰረት አለ ወንድሜ ማሂር አለ። ሁላችን እያወራን ነው አይደል? የቻልነው እያደረግን እኛ ስናወራ እናንተ ኮፒ ማኛመጭም እያወራንም ኮፒ እያደረግን አንችልም። ሰው ነን አይደል? ስለዚህ መታገዝ አለብን ፕሊስ። ስለዚህ እኛ ስናወራ ሁላችሁ እባካችሁ በደንብ እያጋችሁ ኮፒ ሊንክ አድርጉ። ኮፒ ሊንክ ቀስቱን ንኩትና ከዛ ኮፒ ሊንክ ሰማያዊያን የሰሰት ምቅሷን እየደጋገማችሁ ንኳት። በተጨማሪ ታብታብ አድርጉ። እሺ ባረከላሁ ፊኩም። እና ኢብራሂም አሁን ማውታችንም ሪፖርት ላይ ነው ያለው። ቀጥሉች ለመናገር ነው። ይሰማል? ይሰማል። ቀጥል። ይሄ ኮፒ ሊንክ አለማድረግ መብታችሁ ይመስላችሁ ሰዎች መብታችሁ አይደለም። እሺ መብታችሁ አይደለም። እኛ እዚህ ቁጭ ብለን እናንተም ቁጭ ልትሉ ነው እንደከኛ እኩል እኛ እያወራን ነው፣ አፋችን እየሰራ ነው። እናንተ ደግሞ እጃችሁ ይስራን ያለው ሌላ ምንም አላለም። እኛ ቁጭ ብለን ስናወራ እናንተ ደግሞ ቁጭ በሉና በእጃችሁ ኮፒ ሊንክ ምናምን አድርጉ፣ ታብታብ ምናምን አድርጉ። ተንጋላችሁ ቁጭ ብላችሁ አትዩን። ባረከላሁ ፊኩም። እንደዛ አታድርጉ። እዚህ የመጡት ክርስቲያኖች ተንጋለው ቁጭ ብሎ እያዩን አይደለም። እነሱ ሪፖርት እያደረጉ ነው። አያችሁ ስራ አላቸው እዚህ ሲመጡ። እናንተ ተንጋላችሁ ሳይሆናላችሁ። አይ ታው እንደዛ አታድርጉ። ኮፒ ሊንክ እያደረጋችሁ ተደበሩ። እስኪ አንዳንዴ ዝም ብላችሁ ቁጭ ማለትም ይደብራልና ዝም ብላችሁ ቁጭ ከምትሉ ኮፒ ሊንክ እያደረጋችሁ ነው። እጃችሁን አሰሩት። ታብታብ አድርጉ ምናምን እንደዛ አድርጉ። ይሁን አንዳንዴ እኔ ግራ ይገባኛል። የግል ጥቅም እናገኝ ይመስለኛል ታብታብ አድርጉ ብለን ስንለምን። እንደውም እኮ እናንተ ነበራችሁ ክፈቱና ታብታብ እናድርግላችሁ ብላችሁ መጠየቅ ያለባችሁ። እንደዚህ አታድርጉ። ተው ተመከሩ። እሺ ሐሳቡ ላይ እንቀጥል መሰለኝ። ከሐሳቡ በፊት በቀልድ መንገድ ቆይ አንዴ በጨዋታ መንገድ ይሁትና ስላችሁ ትምህርትም ነው መልእክትም ነው በዛው ነው እንድታብዬ ነው። ኢብራሂም የክርስቲያን ሰዎች ታብታብ የሚያደርጉላቸው ምን ላይ ሆኖ ታውቃለህ? ኢብራሂም አኩ ማሂር ሶሪ ምን ይንገረሱ ምን አልከኝ? የክርስቲያን ሰዎች ታብታብ የሚያደርጉላቸው ምን ላይ ሆኖ ነው? ምን ላይ ሆኖ ስትል ምን ላይ ሆኖ ታብታብ ያደርጉላቸው ላሰማክ። እሺ ስማም ቆይ አንዴ አተልቁኝ አላቆይ ያሳይህ አይደል? ኢብራሂም እንቅልፍ ሲወስዳቸው ታብታብ ያደርጉ እጅሌን እየበረረ ኤርሚ ግን ቀደዳ ጎበዝ ነው። ባለፈ መንፈስ ቅዱስ ኤርሚያስ ብሎ ጠራኝ እንዳለው እንዲያውና አስበዋል። መንፈስ ቅዱስ እሱን ሲጠራ መንፈስ ቅዱስን ብሎ ነው እሱን የሚጠራው ኢየሱስ እግዚአብሔር ነው የሚል እንዴ ከሐዋርያት ጋር እንኳን የሚመሳሰል ትምህርት የሌለው ሰውዬ መንፈስ ቅዱስ ስራ ፈቶ እንደው እኮ ተሳስቶ ቀለም ሊል ብሎ አንተ ማን ነው አለና ኤርሚያስ አለኝ አለ። መንፈስ ቅዱስ ማለት ነው። ወይኔ ግን አንተ ትሊል ላይ ሆኖ ይተበትባል አለ። ጉንዳኔ ተብትበውና መሲያሰኝ ሳይክል ላይ ሆነ ማለት ነው። ባንድ እጅ እየነዳ ሳይክል አያቸው እውነት ከሆነ እንግዲህ ከባድ ነው። ሰው እየነዳ መኪና እየነዳ ታብታብ ካደረገ ከባድ እንትን ነው አይደለ ኢብራሂም? ይሄ ከባድ ነው። ኢብራሂም እስካሁን አለቀቅልህ። አይዞህ በቃ ኢብራሂም ቁጭ ብለህ ምንም ማድረግ አንችልም ወይ በሌላ በቤት ይመልከተና ያጋጥማል ታዲያ። እሺ እና እንትን አድርጎ ደንብ ኮፒ ሊንክ አድርጎኝ ሐሳቡ ላይ እንቀጥል መሰለኝ። በቃ ወደ ሐሳቡን እንመለስና ያው ስለማራም ነበር እየተወራ የነበረው። ክርስቲያን ወገኖቻችን ጥያቄ ካላችሁ መግባት ትችላላችሁ። እንዲሁም መልስ ካላችሁ የገባችሁ መልስ ስጡን። በተጨማሪ ደግሞ ጥያቄ ያለው ክርስቲያን ካለ እናስተናግዳለን። ወንድም ማሂር ቤቱን ምራው። መሲ እንዳትወጡ ሁላችሁም ቀጥሉ። ባረከላሁ ፊኩም። ሁላችሁም ስለምታዳምጡ እናመሰግናለን። ቀጥል ማሂር። አይ እስካሁን ብዙ ፖይንት አንስተናል ጀማ። ምን አነሳን መሰላችሁ? ስለ ማርያም የእግዚአብሔር ባሪያ ከመባል የማርያም ባሪያ መባል ይሻላል። አንድ መጽሐፍ ተጽፎ ሲያልቅ ማርያም ጠብቂኝ ተብሎ ነው የሚዘጋው። መጽሐፍ ሲጀመር ማርያምን በማመስገን ነው የሚጀመረው። ከዛስ ምንድነው ደግሞ ሰማይና ምድር ብዙ ጉዳይ ተናልና ይሄም መስመልሱ ክርስቲያኖች ካላችሁ ግቡ፣ ደስ ይለናል። ግቡና መልሱልን። ከሌላችሁ ደግሞ አይ ቲንክ ሰዓትም ስለሄደ ሙስሊሞች ካላችሁ እየገባችሁ ጠይቁ። አንዳንድ ሰው እየገባችሁ ሞዴሬተሮች አላችሁ እያስባለሁ እየጠየቃችሁ ትወርዳላችሁ ማለት ነው። ግን ፈትዋ እንዳይሆን ባረከላሁ ፊኩም፣ ፈትዋ እንዳይሆን። እሺ ክርስቲያን ካላችሁ መጀመሪያ ትንሽ አንድ ቀን ስጣችሁና ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ባረከላሁ ፊኩም አንድ ቁጥር ጻፉና ምናልባት እኛ ያልተረዳው ነገር ይኖራል አይምራን ይሆን ያልታየን ነገር ይኖራል ያልተገለጠልም ነገር ይኖራልና ገብታችሁ አስረዱን። ፒስፉሊ በተረጋጋ መልኩ አውርተን ትወጣላችሁ። ከዛ
ምንም የጸብ ምናምን ነገር የለም። ከሌላችሁ ደግሞ ከሙስሊሞች ጥያቄ እንቀበላለን ማለት ነው። አሁን ስለ እስልምና ከሚሰበክባችሁ ግቡና ስለ ማርያም ይወራ። እሺ በቃ የሉም ቆርጠዋል፣ አለመግባት ቆርጠዋል። እሺ ጥያቄ ያለው ሙስሊም ካለ ይግባ። ሰላም አለይኩም። እሺ ዴይ ናይት ይሰማል? ዴይ ኤንድ ናይት ስገቡ ተወዳወሩ። ኪሚጽዮን ሐሳብ ካለ መቀጠል ይችላል። ኮሜንት ላይ ኪሚጽዮን ሐሳብ አለ የሚላለ ወርዷል ተው። እሺ ጥያቄ ያላችሁ ካላችሁ ኮሜንት ላይ አንድ ጻፉ። ሙስሊም ወንድሞቼ ኮሜንት ላይ አንድ ጻፉ። ማሂሮ ቀጥል ሀይቢ። ኢምራን ግን ተሳስተህ ገስት ሪኩዌስት መላክ ይቻላል እንዴ? ተሳስተህ ሪኩዌስት ማለት ወይ ኪሚጽዮን ሄደ እንዴ? ልጠይቀው ነበረ። አይሁድነት የሚሰበክ አይደለም እኮ አይሁድነት በዘር ነው አይደል የሚገኘው? አይሁዶች አሁን አይሰብኩም ሌላን ሰውና አይሁዱን ማጣቂ ምን ስማኝማ አይሁድነት በስብከት የሚገኝ አይደለም በአባትነት የሚገኝ ነው አይደለ? አሁን አንተ እኛን አይሁድ ሁኚ ትለኛለህ አትለኝም? ያኔ አይሁድነት በአባት ነው አይደል የሚገኘው? እስኪ ንገረኝ በዚህ ዙሪያ። በአይሁድ አስተምሮ ኦኬ ሰበካ ይቻላል። ለምሳሌ መጽሐፈ ሩትን ስታነዱ 1:8 ኑዓሚን የምትባለዋን ታውቂያለሽ? ያን ታሪክ እንዳትመለስ ገፍታታለች። ሂጂ ብላ ሩትን አተጋፍታ በሄድሽበት ቦታ እሄዳለሁ በሞሽበት ቦታ ሞታለሁ ብላ በገፍታ ነው የመጣች። ስለዚህ ሰበካ በአይሁድ አይቻልም፣ በጣም ክልክል ነው፣ አይቻልም። ስለዚህ እንትን ነው እና አንተ የእግዚአብሔር ሕዝብ ሆን ወይም አንተ እስራኤልና አምላክ አምልክ ተብሎ አይጠራም። የግዴታ አባት የሚገኝ ነው። እሱ ልክ ሩት ናት ምሳሌ የምትሆነው ሩትን የሩት ታሪክ ነው። አንድ መጽሐፈ ሩትን ስታያት እዛ ላይ ያለው ታሪክ ያለ ነው። ምክንያቱም የፈጣሪን አንድ ጣዖት አምላክ ነው ሰላም አለይኩም ይቅርታ ጣልቃ ስለገባሁ ኦኬ ጣልቃ ስለገባሁ ይቅርታ ኢብራሂም እንትን አሁን ቴሌግራም ላይ ጽፎልኝ ነበርና ምንም መንካት አልቻልኩም እና ሪፖርት አድርገውበታን ኮፒ ሊንክ አድርጉ ይያላል እንዴ ምንም ስነካው ሚውት ማንሳት ምንም አልቻልኩም ማለት እና ኮፒ ሊንክ አድርጉ ሪፖርት ያደረጉ ነው አለ እና ሪፖርት እንትን አድርጉ ኮፒ ሊንክ አድርጉ ቶሎ ታብታብ አድርጉ ታዲያ እንዴ ሊዘጋው ነው እንጃ ምናልባት እሺ እንዲያደርጉ ይችላል ይሆናል እኔ አወራለሁ ቀጥሉ እናንተ ሁላችሁ አናግረው ኢምራን ወይም ኮፒ ሊንክ አድርጉ ቆይ እንዝጋውና ኮፒ ሊንክ አድርጉ ኮሜንት ላይ ይገላችሁና ኮፒ ሊንክ አድርጉ እሺ እስከሚከፈት ድረስ እናንተ ኮፒ ሊንክ ካደረጋችሁ መከፈት ይችላል ይመስለኛል እስከዛ መሲና ኪሚዚዮን አውሩ ኮፒ ሊንክ አድርጉ እሺ ባረከው እስከ 50 ሺህ ሙሉ ቢያንስ ኦኬ መሰረተ ጠየቅኩት ጥያቄ መልሱ ያው ሩት ነው የምትለው ኑዓሚን ትባለዋ ሩትን ገፍታታለች አንደኛዋ ቀረሽ ገፍታት ነው ነይ ቀረሽ ገፍታት ነው ነይ ያ ቀረሽ ገፍታት ነው ነይ ያ ቀረሽ ገፍታት ነው ነይ ያ